እንግዳ በክፍል 48 እንግዲህ ኤሊሹ ጠፍታ እየተፈለገች ነበር ያለቀው። ሰላም ሰላም ውድ ቤተሰቦች እንደምን አላችሁ? እንግዳ በክፍል 49 ይዤላችሁ መጥቻለሁ። እንግዲህ ኤሊሹ ከክፍሏ እስካሁን ድረስ አልወጣችም። መሲ ደግሞ ምግብ ይዛላት ሄዳለች ማለት ነው። ወይኔ ጉዴ ዛሬ በቀን ከዚህ ክላስ ካልወጣው መሞቴ ነው እያለች ነበረ። መሲ እንግዲህ ኤሊሹ ክፈችው እኔ ነኝ ብላት፣ እሷ ደግሞ አንቺ ደግሞ ምን ታደርጊያለሽ ዝም ብለሽ ክፈችው ብላ እንግዲህ ከፍታ ምግብ ይዛላት ሄዳለች ማለት ነው። እንግዳው ሰው ሳይ ቶሎ መውጣት አለብኝ ስትላት፣ እንዴት አምንሻለሁ? ምን የሆነ ነገር ጨምረሽበት ቢሆንስ እያለቻት ነበር መሲል። ምን ልጨምርበት እችላለሁ? ዝም ብለሽ ቤካል ብለሽ ደግሞ ይዤው ሄዳለሁ ስትላት፣ እሺ በቃ አንቺ መጀመሪያ ቅመሹ እና ከዛ በላለሁ ስትል እንግዲህ ካልበላሽ የራስሽ ጉዳይ እንደውም ብላ በቃ አምጪ ብላ በጣም ርቦ ስለነበረ በልታዋለች ማለት ነው። ከበላሽ በኋላ ደግሞ በቃ ቶሎ በሄድ ነው አምጪ ስትላት፣ ለነገር እኮ እያሽቃበጥሽ ነው እንጂ ክላሴ ሁሉ ጣፋጭ ነገር አለ ምግብ አለ ከክፍሌ ብላ እንግዲህ ኤልሹ ለመሲ ነግራታለች ማለት ነው። መሲ ደግሞ ቆይ አንቺ ግን ምን አይነት ክብረ ቢስ ነሽ? ሲጀመር አንቺ ክብር አይወድልሽም ብላ ተነሳ ጥላት ሄዳለች ማለት ነው። ጆ ደግሞ ኤልሹን ለመጠየቅ መጥቶ ነበረ። እንግዲህ ሄለን በጣም ተናዳበታለች ማለት ነው። ቆይ አንተ ደግሞ እዚህ ምን ትሰራለህ በዚህ ጠዋት? ምን ልታደርግ ነው የመጣው ከቤት እያለችው ነበረ። እንደዚህ ነው እንዴ ሰው የምትቀበዩ ወይ አይን እየይዛ ስለነበረ ሄለን ምንድነው ችግር አለ እንዴ ስትል፣ አይን ችግር የለውም ሂጂ አንቺ እኛ ስለ ስራ የምናወራው ነገር አለ ብላ እንግዲህ አይንዬሽ እንደዛ ከሆነ ብላታችሁ ሄዳለች ማለት ነው። ጆ እንግዲህ ኤልሹን ለማየት ነው የመጣሁት ኤልሹ የት ናት ሲላት፣ ቆይ አንተ እንዴት ብትደፍረኝ ነው ከቤት ድረስ የመጣው? በአንተ ምክንያት ነው አይደለ? ኤልሹ ትምህርቷን ያቋረጠችው በአንተ ምክንያት ነው፣ ደግሞ ስም ዮሐንስ ነው ስትለው፣ ወይ ደግሞ የአባቴን ስም ረስተሻን እያላት ነበር። ቆይ አንተ ግን ምን አይነት ዱርዬ ነው? አሁን ከቤት የተነስን ነው ልቅበል ስትለው፣ አንቺ መጀመሪያ ለሰው ክብር ይኖርሽ፣ እንዴት ነው እንደዚህ የምታወሩ ደግሞ ከአንቺ ብሶ እያላት ነበር ጆ ማለት ነው። እንግዳው ሳንታ አልወጣም ካልክ ፖሊስ መጥቶ ጠግሮ ሲያስወጣ ከዛ በኋላ እናያለን እያለችው ነበር ሄለን። እኔ ምልሽ ግን የአንቺ ትልቅ መረጃ እኔ ጋ እንዳለ እየረሳሽ ነው መሰለኝ፣ ካለበለዚያ ግን መረጃሽን በሙሉ ነው እዚሁም ዘረግፍልሽ እያላት ነበር። ወይኔ ሄለን የማንም ዱርዬ መጫወቻ ልህን እያለች ነበረ። እሱም እሺ ኤልሹ የት ናት? አሁን ውጣ እኮ ነው ምልህ። እንደውም እንደዛ እያለች የተጨቃጨቀች እያለ ቤሉል መጥቷል ማለት ነው። ወይኔ ጉዴ ቤሉል መጣ። አሁን ችግር አልፈልግም እባክን ተደበቅ ብላ እንግዲህ ከውጭ እንዲደበቅ አድርጋ ነበረ። ቤሉል መጥቶ ማሚች ላይ ራሷን የሆነ ነገር እንዳታደርግ ክብሯን እኮ እየከፈተች አይደለም እባክህ ምንም አትሆንም እያለችው ነበር ኤልሹ ማለት ነው። ጆ ደግሞ ቆይችን ወንጀለኛን ለምንድን ነው መፈራት ብሎ ከተደበቀበት ወጥቷን ማለት ነው። እንግዲህ ይሄ ደግሞ እዚህ ምን ይሰራን እያለ ነበር። ቤሉል ምን ልታደርግ ነው የመጣው? ቆይ ማም ይሄ ልጅ ከዚህም ቤት ምን ሊያደርግ መጣ ሲጀመር እያላት ነበር። ወይ ኤልሹ ለሱ ልትከፍትለት ስለምትችል ለዛ ነው የጠራኋት። ስለዚህ ተረጋጋ እስኪ፣ በሁሉም ቦታ እኮ መናደር ጥሩ አይደለም እያለችው ነበር ቤሉልን። ቤሉልም እንግዲህ እኔ ያለው ለእህቴ ነው በቃለሁኝ፣ ሲጀመር እኮ እኔ እህቴ ናትኝ፣ ምናችሁ እናንተ የምትቸካቸኩትኝ? እኔ ለእህቴ ያለን ስም እያለ ነበረ ቤሉል። ወይ ቤሉል ደግሞ እስኪ ተው በቃ እስኪ እሱ ይሞክርና ከዛ በኋላ ቆይ አንቺ ለዚህ ነው እንዴ ጠራሽኝ ያላት ነበረ ጆ። እንግዲህ ሄለን እና ጆ በቃ ና እስኪ እንሞክራት ብለው ሄደው ጆ በሩን ሲቆረቁር እንግዲህ እኔ ነኝ ኤልሹ ጆ ነኝ ክፈችው ሲላት፣ እንዴ ጆ መጣ እንዴ እንዴት አለፍካቸው ስትለው፣ እኔ እኮ ጆ ነኝ ብሎ እንግዲህ እሷ አምና ከፍታለታለች ማለት ነው። ስትከፍት እንግዲህ ቤሉል ነው ሩጦ ገብቶ፣ ቆይ አንቺን እንዴት እንደዚህ ታደርጊያለሽ ብሎ ከውስጥ በሩን ቆልፎ አንዴ በጥፊያ ጭላታ ማለት ነው። እንዴት እንደዚህ ታደርጊያለሽ? ለምንድነው እንደዚህ ያደረግሽው? ምንም ነገር ሳይጎልብሽ እንዴት ትምህርትሽን ታቋርጫለሽ? እያላት ነበረ። እሷም ወንድሜ እኔ እኮ እውነቱን ብነግርህ ትናደድብኛለህ ብዬ ነው፣ ደግሞ አትረዳኝም። ለምንድነው የማልረዳሽ? እውነታውን ከነገርሽኝ ቆይ አሁን ስለ ሁሉም ነገር አስረጅኝ፣ ለምንድነው ትምህርትሽን ያቋረጥሽው ሲላት፣ ወይኔ ወንድሜ በቃ ፍቅር ይዞኝ ነው። ፍቅር ሲይዘኝ ከዛ እኔም ከሌላ ሰዎች ጋር መዋል ጀመርኩኝ፣ ለዛ ነው ትምህርቴን ያቋረጥኩትኝ ያለችው ነበረ። እሺ ከማን ነው ፍቅር ያዘሽ? እኔ ጋር ቀልድ እንዳትቀልጅ፣ ከማን ነው ፍቅር ያዘሽ ተናገሪ እያላት፣ ኤልሹም እንግዲህ ከማን እንደያዘኝ እንኳን አልነግርም፣ አንገቴን እንኳን ብትቆርጠው ከማን እንደያዘኝ አልናገርም፣ ግን እሱ ስለወደድኩትኝ በዛ ምክንያት ተበሳጭቼ ከዛ ደግሞ ከማይሆኑ ሰዎች ጋር መዋል ጀመርኩ ብላ ለቤሉል ነግረዋለች ማለት ነው። ቤሉልም እንግዲህ ሄለን በሩን ክፈቱት ቤሉል እያለችው ስለነበረ አሁን እናትሽን አዋሪና እኔና አንቺ በኋላ እናወራለን ብሏት፣ እንግዲህ ሄለን ቆይ አንቺ ልጅ እንዴት እንደዚህ ታደርግኛለሽ? እኔ ላንቺ ብዙ ነገር እኮ ነው ዋጋ የከፈልኩት። ቆይ ለምንድን ነው ትምህርትሽን ያቋረጥሽው ስትላት፣
ወይ ማሚ እባክሽን አትበሳጭ፣ እኔ እኮ ያቋረጥኩትኝ ትምህርቴን ደብሮኝ ነው ብላታለች ማለት ነው። እንዴት ሰው ደበሬ ብሎ ትምህርት ያቋርጣል? ቆይ በዛ ዱርዬ ምክንያት ነው ትምህርትሽን ያቋረጥሽው ስትላት ሄለን አረ እኔ በሱ ምክንያት አይደለም በራሴ ነው ያቋረጥኩት ማም። እንዴት እንደዚህ ትጫወችብኛለሽ? እሺ ይህንን ልፋት ተይው፣ ቢያንስ የአባትሽን ልፋት እንኳ አታይም እንዴ? አባትሽም እኮ ላንቺ ብሎ ብዙ ነገር ዋጋ ከፍሏል። እንዴት እንደዚህ ታደርጊናለሽ? ኤልሹ በይ ሁለተኛ ከክፍልሽ እንዳትወጪ፣ ወደ ውጭ መውጣት አይቻልም ብላ እንግዲህ ሄለን አባራታለች ማለት ነው። አዶኒ ደግሞ መሲን በምሽት ስትወጣ ስላያትኝ ለምንድን ነው መሲ በምሽት የምትወጪው? ቆይ ምንድን ነው የተፈጠረ ችግር አለ ወይ ሲላትኝ፣ አይ አዶኒ ምንም ነገር የለም፣ ግን ታውቃለህ እኔ የእህቶች የኑንም ቢሆን ታላቋ ነኝ እና እኔ ከእነሱ የተሻልኩኝ መገኘት አለብኝ። ስለዚህ ለዛ ነው የማታ ስራ የጀመርኩትኝ እያለችው ነበር ለአዶኒ። አዶኒም ከባድ እኮ ነው ሴት ልጆች በዚህ ጊዜ የማታ ስራ መስራት ይከብዳል። አዎ ግን ምን ማድረግ እችላለሁ? ቤተሰቦች ከኔ ይጠብቃሉ ማለት እኔ ትልቅ ስለሆንኩ የተሻለች ናት የሚሉት እኔን ነው። እኔ ግን እንኳን እነሱን ከውጭ ላኖራቸው ቀርቶ ለአንድ ቀን ራሱ አላስተዳድራቸውም። ስለዚህ ከአሁኑ ስራ መስራት አለብኝ። ያደለው ከደህና ቤተሰብ ይወልዳል። ያ እንደዛ ከሆነ ደግሞ ሌላ የተሻለ ባል አግኝቶ የተሻለ ህይወት ይኖራል። እኔ ግን ከሁሉም አልሆንኩም። ስለዚህ ያለኝ አማራጭ መስራት ነው እያለችው ነበር ለአዶኒ። አዶኒ መሲ ፍቃደኛ ከሆንሽ እኔ ላግዝሽ እችላለሁ፣ ግን እንደዚህ የማታ ስራ ሁለተኛ እንዳትሄጂ አቁሚ ሲላት፣ አይ በፍጹም መስራት አለብኝ። ከአሁኑ እንዴት ሰርቼ ገንዘብ ማግኘት እንዳለብኝ ማወቅ አለብኝ። ስለዚህ ግዴታ ነው መስራት ስትሉ፣ በቃ ችግር የለውም እኔ ከጎንሽ ነኝ፣ ስትፈልጊ እሸኝሻለሁ፣ ማታም ስትሄጂ ስትመለሽም ልመልስሽ እችላለሁ በተቻለ መጠን ስራ ስላለ ነው እንጂ እሱን ስጨርስ ወደ አንቺ እመለሳለሁ እያላት ነበረ። ቆይ እባክህን አዶኒ ሄለን መከታተልን አቁም፣ ሄለን በጣም ከባድ ሰው ናት፣ የሆነ ነገር እንዳታረገው እያለችው ነበረ። አይ መሲ ቆይ ለምን እንደዛልሽ ለምን እንደዚህ ብትቻልሽ ሲላት፣ አይ ከዚህ በፊት መግጃውን ስታስቀምጥ አይችን የድምጽ መግጃውን ስትለው የድምጽ መግጃው ጠፍቷል እና ደግሞ የአባቴ እንግዳይ ለማግኘት እየተቃረብኩ ነው እያላት ነበር። ምን እንዴት አይነት ነገር አግኝተ ነው ፍንጭ አገኘህ እንዴ ስትለው፣ አይ ምንም አላገኘውም ግን እየተቃረብኩ ይመስለኛል ብሏታል ማለት ነው። እሺ እንደዛ ከሆነ ብላ እንግዲህ መሲ ለቤሉል የሆነ ፋይል ልትሰጠው ነበረ። ቤሉል እንግዲህ ከክፍሌና ፈልገዋለሁ ብለው ነበር። እሱም እሺ ብሎ ሲሄድ ከአይንዬ ጋር እያወሩ ነበር። እኔ የምልሽ መስዬ እንዴት ሆንሽ? ማታ እኮ እንደው አንቺ ትመጫለሽ ብዬ ሳልተኛ አደርኩ እያለቻት ነበር አይንዬ። ወይም እማዬ ስለ እኔ አትጨነቂ፣ እኔ እኮ በጊዜ ነው የመጣሁትኝ እና ቤሉል መጥቶሽ መሲ ፈልገሽ ነበር ወይ ሲላትኝ፣ አዎ ፈልጌ ነበረ ግን በኋላ እናወራለን አለች። ያው አይንዬ ስለነበረች ነው እንግዲህ ፋይሉን ከዚህ ራሱ ደብቀው ነበረ። አይንዬ ደግሞ ለወንድምሽ እኮ ሄለን ስራ አግኝታለት አልሄድም አለ፣ ውጭ ሀገር አግኝታለች ነበር ስትለው፣ ምን ለወንድሜ ስራ አግኝታለች ነው እንዴ ስትለው፣ አግኝታለች ነበር እሱ ግን እምቢ አለ እያለች እና መሲ ከዚህ በፊት ሄለን ወደ ውጭ ሀገር ልትልክ የነበረው መኳንንት እንደሆነ አውቃለች ማለት ነው። ምክንያቱም ስልክ እያወራች ከእሱ ሀገር እንደደረሰ ስልኩን ቀሙት፣ ስላልተማረ ምንም ነገር አያውቅም እያለች እያወራች ስለነበረ፣ ማንን ነው ያልተማረ የምትለው? አዶኒ ነው ወይ? አዶኒ ደግሞ ተምሯል እያለች ነበረ። ግን አስታውሳ ማለት ነው አሁን መኳንንትን እንደሆነ ገብቷታል። ደግሞ ወንድሜ ምን አደረገሽ ሄለን? ምን እያደረግሽ ነው? ወንድሜ ደግሞ ምን አድርጓት ነው እንደዚህ የምታደርገው እሱ ላይ ብላ እንግዲህ በቃ እማዬ እኔ ፈልገዋለሁ ወንድሜ ብላ እንግዲህ እየፈለገችው ነበረ። መኳንንት እንግዲህ ከቤት አልነበረም። እሱን እየፈለገች ያለ እንግዲህ ኤልሹ ስልክ እያወራች ነበር ከጆ ጋር ማለት ነው። ጆ ቆይ እንዴት እንደዚህ ታደርጋለህ? እንዴት አሳልፈህ ትሰጠኛለህ እያለችው፣ እሱ ማርያምን ችግር አለው ታዲያ ቤተሰቦች አይደሉ እንዴ? ደግሞ ምንድን ነው ተነጋግራቸው ችግሩን አልፈታችሁም እንዴ ስትለው፣ እንዴ ቤተሰቦችስ ቢሆኑስ እኮ ቤሉል እኮ ገሎኝ ነበረ እንደዛ ስትለው፣ እሱ እንግዲህ ወንድምሽ እኔንም ሊገለኝ ነበር እናትሽ መታወት ስትለኝ ጸብሉ ስለቱ ውሰዱት ያመዋል እያለ ነበር ጆ ማለት ነው። ለማንኛውም መተው ውሰደኝ ከዚህ ቤት መቆየት አልችልም፣ ማም እንኳን ወደ ውጭ ቀርቶ ከታች ራሱ እንዳታወርጅ ብላኛለች ስትለው፣ እንዲህ ለምን ተነጋግራችሁ አልፈታችሁም እንዴ ችግራችሁን ሲላት፣ አልፈታንም ወንድሜ እንደዛ ተነዱ እያየው እንዴት ነው የምንፈታው ብላ እንግዲህ አውርታ ስትሄድ መሲ ከቤት ልትወጭ ነው ማለት ነው ብላ አይታታለች ማለት ነው። መኳንንትም ወደ ቤት መጥቶ መሲ አግኝቷል። እንዴ ወንድሜ የት ሄደህ ነው? ጠፋህ እኮ ሰሞኑን ጭራሽ ከቤት አትቀመጥም፣ መውጣት አብዝተሃል እንዴ ለምን ፈልገሽ ነው? በሰላም ነው ሲላት፣ አይ በሰላም ነው እሱስ ግን የት እየሄድክ ነው ስትለው፣ እንግዲህ ቁልፍ ድንገት ወድቆበት ነበረ። የምን ቁልፍ ነው ይሄ ደግሞ? አይ ቤሉል ስራ አስጀምሮ የነበረ ግን ለማንም እንዳትናገሪ፣ ይህንን ነገር የምናውቀው
እኔን ሁሉና ቤሉል ብቻ ነን፣ ማንም ለማንም እንዳትናገር ብሎኛል ቤሉል ሲላት ማለት ነው። መሲ እንዲህ ወንድሜን እኮ ማንም አይደለውም። ሲጀመር እኔ ደግሞ የሚያስጨንቀኝ እናንተ ነገር አይደለ እንዴ? ብትነግረኝ እኮ በጣም ደስ ይለኝ ነበረ እና ስራ ስላገኘ ደግሞ በጣም ደስ ብሎኛል እያለችው ነበረ ለመኳንንት ማለት ነው። እሱም እሺ እህቴ ግን እኔማ የደወልኩልህ እኮ ያው ሄለን ወደ ውጭ ሀገር ልትልክህ ስለነበር እንዳትሄልልህ ነው። ኧረ ሲጀመር ማን ይሄድላታል ባትይዝ። አንቺ ግን ራስሽን ችግር ውስጥ አትክተች፣ ዝም ብለሽ አድበሽ ተቀመጭ። አይ ግድ የለህም እሷ እንደሆነች ማትገባበት የለም ግን ተጠንቀቃት እያለችው ነበረ። እንደዛ እያወሩ እንግዲህ ጆ መጥተዋል ማለት ነው። ጆ ደግሞ ሲመጣ አንተ እዚህ ምን ታደርጋለህ ደግሞ ማንን ፈልገህ ነው ስትለው፣ እንዴ አንቺ ደግሞ ምን አገባሽ? አንቺ እኮ ሰራተኛ ነሽ እንጂ የመጣውን የሚሄደውን ሰው ተቆጣጣሪ አልተባልሽም። አዎ ተቆጣጣሪ ተብያለሁ። ስለዚህ ማን ፈልገህ ነው የመጣው ስትለው፣ የምትቆጣጠሪውን ሰው ለየ ብሏት እንግዲህ እንደዛ ከሆነ ምን አይነት ስርዓት የሌለ ሰው ነው ግን በሰው ቤት እንዳለ ትረሳለህ እንዴ? አንቺ ግን ቆይ ምን አይነት ሰው ነሽ? አንቺ ሰራተኛ መሆንሽ ነሳሽ እንዴ? አንቺ እኮ ስራሽ መታዘዝ ብቻ ነው። ስለዚህ የሚወጣና የሚገባውን ሰው ተቆጣጣሪ ያደረገሽ ማን ነው እያላት እንግዲህ በመሀል ኤሊሹ መጥታለች ማለት ነው። አሁን ገባኝ፣ አብራሽ ልትሄጂ ነው አይደል ስትለው፣ አዎ ምን አገባሽ አንቺ አያገባሽም፣ አሁን በመንገዴ እንዳትገቢ ያለቻት ነበር ኤሊሹ። መሲም እንግዲህ ኤሊሹ እንዴት እንደዚህ ታደርጊያለሽ? እንዴት ወንድ ልጅ አምነሽ ትሄጃለሽ ስትላት፣ ባይገባሽ ኑሮ እኔ ሴት ልጅ ምንም ስለማላደርግ ነው እንጂ እንደዚህ ስትይ በጥፊ ነበር ማጠናገረሽ እያላት ነበረ ጆ ማለት ነው። ኤሊሹ አንቺ አይመለከትሽም መሲ፣ አንቺ የኛ ሰራተኛ ነች። ስለዚህ እኔ ስለማደርገው ነገር ምንም አይመለከትሽም። አሁን ከመንገድ ዞር በይ ሊንክ ብላትኝ፣ አይሆንም እኔ እያለሁ የትም አትሄጂም፣ እትዬ ደግሞ ከየትም እንዳትወጣ ተቆጣጠሪያት ብላኛለች ስትል፣ አይመለከትሽም ብላ እንግዲህ ገፍትራ ጥላት ሄዳለች። መኳንንት መጥቶ እንዴ ምን ሆነሽ ነው እህቴ ምንድን ነው ሲላት፣ መኳንንት እባክህን ተከተላቸው ሄደዋን ስትል፣ ለማናቸው የሄዱትኝ ያን ዱርዬ ኤሊሽን ይዟት ሄደ ስትለው፣ እንግዲህ መኳንንት ሄዷን ማለት ነው ተከትሏቸው። መሲና ማለት ኤሊሽን ናቸው ደግሞ እየሄዱ ነበረ። መኳንንት እንግዲህ ከፊት ለፊታቸው ጠብቋቸዋል ማለት ነው። በአቋራጭ መንገድ ሄዱ። ወይኔ ጉዴ ተበላን ብላ ኤሊሹም ጆ ምንም አያመጣም ነይ ዝም ብለሽ ምንም አያደርግም ሲል፣ እንዴ ቆይ ጆ ተረጋጋ፣ ይኸውልሽ ኤሊሹ ችግር እንዳትፈጥሪ፣ ቢያንስ ቤተሰቦችሽ አስቢ፣ ምንድን ነው ከስተት ላይ ስተት የምትሰሪው? አሁን ቀጥ ብለሽ ወደ ቤት ትመለሻለች ሲላት፣ አልመለስም አንተ ምን አገባ መኳንንት ከመንገድ ዞር በላይ ስትለው፣ አይሆንም ብሎ እንግዲህ ሻንጣዋን ቀምቷታል ማለት ነው። ጆም እንግዲህ እንድንጣላ ትፈልጊያለሽ ወይስ በስርዓት ወደ ቤት ትሄጃለች ሲል መኳንንት፣ ጆ እንዳፈሪ ዝም በይው ምን እያለ ነው ይሄን እኔ ዝም ብለሽ ስላት፣ በቃ ችግር የለውም ጆ በኋላ መተህ ትወስደኛለህ፣ አንተ ግን እንተያያለን ብላ እንግዲህ ተመልሳለች ማለት ነው። መኳንንት ወደ ቤት ይዟት ተመልሷን ኤሊሹን፣ አይ ጥሩ አደረግክ ወንድሜ፣ እኔማ የውትዬ እንዳትቆጣ ብዬ ነው እንጂ የራሴ ሂጅ በመውጣት ደስ ይለኝ ነበረ፣ ግን እንዴት መጣችልህ እያለችው ነበረ። አይ ያው እንዳንጣላ ብላ ነው መሰለኝ ዝም ብላ ነው የመጣችው። እንግዲህ ኤሊሹ በጣም ተናዳለች፣ እየሰደበችው ነበረ። መኳንንት እኮ አንተ ምን እንከፍ ነህ፣ ቆይ ሁለታችሁን እሰራላችኋለሁ ብላ እንግዲህ ወደ መሲ ክፍል ነው የሄደችው። መሲ ደግሞ ከርፈፍ እያለች ፋይሉን ያስቀመጠችው የሆነ ትራሷ ስር ነበረ። ኤሊሹ ምን ልታደርግ መሲ ክላስ እንደገባች አላውቅም፣ ግን መሲ ክላስ ገብታ እሰራላችኋለሁ መጀመሪያ ከአንቺ ክፍል ምን እንዳለ እናያለን ብላ እንግዲህ ዞር ዞር ስትል ፋይሉን ያገኘች ማለት ነው። ያ ፋይል እንግዲህ በጣም ብዙ ነገር የያዘ ፋይል ነው። ለቢሮ ልሰጠው ነው የነበረው ማለት ነው። ኤሊሹ እንግዲህ ያንን ፋይሉን አግኝቷል ማለት ነው። በስተ መጨረሻ ቤሉል እንግዲህ ምንድን ፈልገሽ ነው መሲ፣ ስለምን ነበር ልታዋሪኝ የነበረው? አይ አባት የሆነ ፋይል አስቀምጦ ነበር ላንተ ብሎ ያስቀምጠው እና እሱ ልሰጥ ነው ስትለው፣ እንዴ እና ፋይሉ እሱ ማሚ ጋር እንጂ አንቺ ጋር ምን ያደርጋል? አይ ጥያቄውን ተውና አሁን ማሳየን ነገር ታየዋለ ብላ ትራሱን ስትገልጸው እንግዲህ ምንም አይነት ነገር የለም ማለት ነው። ኤሊሹ ወስደዋል ፋይሉን። መሲ ምን ሆንሽ ምናምን ስላት፣ አይ ምንም ብላ እንግዲህ ዝም ብላለች። ኤሊሹ ናት ፋይሉን የወሰደችው። ኤሊሹ እንግዲህ ያን ፋይል ወስዳ ካየችው ወይ ደግሞ ለወይዘሮ ሄለን ከሰጠቻት መሲ ያለቀላት ማለት ነው። ወደ ቤተሰቦች በክፍል 49 ይመስላል። በክፍል 40 እስከምንገናኝ ድረስ ቸር ሰንብቱ። ከተመቻችሁ ላይክ እንዲሁም ሰብስክራይብ እንዲሁም ኮሜንት ማስቀመጣችሁን አትርሱ።